ተሳቀቀ እዚህ አዎ የቱ ጋር ነው የምታሳቅቁት? ይሄን ትከሻ ግጥም አድርጎ መያዝ ተው ነበር መጥፎ ተግባር ቢያደርጉ ብዬ ተጣልቼው ነበር። አሳዝኖኝ ነው። ተጣልተው ነበር? ተጣልቼው ነበር። ምንድን ነው ስራችሁ? እንዴ ማሰር ከዛ በኋላ እጅና እግር ማደንዘዝ። መቼ ነው የተባረኩ ሰዎች የሚወለዱት? ለሰዎች በጎ የሚያስቡ መልካም እድገትንና ጥሩ ቤተሰባዊ ጠባይ ያለው ሰው መቼ ነው የምናገኘው? ምንድን ነው? የሩጫ መጠጥ መጠጥ። ዛሬ ሩጫ ቀን ነው እንዴ? እሺ የሩጫ መጠጥ። አቤት ቁም። የሩጫ መጠጥ እንዲሮጥ ነው እንዳይሮጥ ነው? እንዳይሮጥ እንዲሮጥ ነው እንዳይሮጥ ነው። ና ወደዚህ እዚህ እንዴ ቀጥ ወደዚህ ፊተን። ስንት ዓመት ነው ከያዝከው? 2 ዓመት። በምንድን ነው የገባው? በጨበጣ። አዎ። አንተ በምንድን ነው የገባው? በልብሱ ነው በልብሱ። አንተ በምንድን ነው የገባው? አቤት በሽቶ ኮባ አጠጋ እንጂ። ቆይ እንዴት ነው ነገሩ? እንዲሮጥ ነው እንዳይሮጥ ነው? እንዳይሮጥ። በጨበጣ ታዲያ እንዴት ገባ? በጨበጣ እንዴት ገባ? በቃ በሌላ ነገር ስለማይገኝ በጨበጣ። እንዴት አድርገህ ጨበጥከው? እንዴ ደህና ነህ ብለህ እሱን ጨብጥና ሳይ። እንዴት በጨበጥከው? እንዴት አድርገህ ገባ? እንደዚህ። ሌላውስ ስንት ናችሁ? 1200 እሺ አንተስ ስንት ነው? 2000 ነን። 2000 ምን? 2000 ምን? አጋንንት አይነ ጥላ። አንተስ ስንት ናችሁ? 1000 ምን አልከኝ? 1000 ብቻ። 1000 ብቻ? አዎ ብቻ። አዎ ትንሽ ናችሁ። ምን አዎ ትንሽ ነን። የት ሮጧል እሱ? አሜሪካ፣ እስራኤል፣ ቻይና፣ አዎ ጣሊያን፣ ፈረንሳይ። ወይ አሜሪካ 2 ጊዜ። ስንተኛ ወጣ? አንደኛ። አሜሪካ አንደኛ። አዎ ፈረንሳይ እንደዚሁ 8ኛ። ፈረንሳይ 8ኛ። አዎ ቻይና አልቻለም። አዎ ጣሊያን አንደኛ። አዎ 2ኛ። ጣሊያን ከእንደገና 2ኛ። አዎ እንደዚሁ 8ኛ። ጣሊያን 8ኛ እንደገና። አዎ እንደዚሁ እስራኤልም ደግሞ ነበር። አልቻለም፣ አቋረጠ። ለምንድን ነው ያቋረጥከው? አልቻለም። እናንተ ነው? አዎ። እንዴት አደረጋችሁ? ኪሎ ጨመረንበት። የምን ኪሎ? 66 ኪሎ ገብቶ እንዴት ሩጥ። አውቀን ነው ይሄንን ያደረግነው። ለምን ኪሎ ጨመርክ? እንዴ ምን እናድርግ? እዛ ሪከርዱን ሰብሮ ነበር። እዛ ለመጀመሪያ ጊዜ ከ1 እስከ 5 የወጡት ሪከርድ ሰበሩ። እዛ ማን ይባላል? ቱ ነበረ። ስሙ ማን ነው? በሩጫ ስሙ የሚጠራው? ተሾመ ገላና። አዎ አንደኛ የት ሀገር ነው የወጣው? አሜሪካ ሪከርዱን ሰብሮ መኪናውን የሚወሰደው እዛ ነው። የምን መኪና? እዛ ነው የወሰደው። ምን መኪና? ራቫፎር። ወይዛት በዛብን። እባክህ አሁን ምን ፈልጋችሁ? እሺ ተቃጠልን። አይደለም ምን ፈለጋችሁ ነው? ወዮ መሄድ ነው መቀመጥ ነው? አዎ ብቻለን ብንቀመጥ ደስ ይለን ነበረ፣ ግን አልተቻለንም። ምን እናደርግ? እሺ
ወይ አሁን አንደኛ እንዲወጣ ነው የገባችሁት ወይስ ሁለተኛ እንዲወጣ ነው? ሽባ አድርግ ተብለን ተላግነው እንደውም ሽባ አድርግ ነው የተባለ። ሽባ እንዳይሰራ እንዳይለወጥ ባክኖ እንዲቀር ወዮ ታዲያ እንዴት እናንተ ሰይጣኖች እንዲህ አይነት ሰው ላይ ምን አስገባችሁ? አንገባም ብላችሁ አትከላከሉ? ስራችን ነው መታዘዝ። ታዘን ነው። ምንድን ነው የምትጨናነቀው? ስነ ስርዓት ባለው ተናገር። ቁዛት በዛብኝ። እሺ ብላል። ስንት ናችሁ? 1000። አሁን ሩጫ እኮ ድንበር አያገናኝ፣ አያጋፋ፣ ወሰን አያካል፣ ርስት አይደለ፣ ሩጫ ነው። ሩጫ ውስጥ ምን አስገባችሁ? አይ ልጁ ኃይለኛ ነው፣ በጣም ይሮጣል። የተመተታችሁት በጠንቋይ ነው በደፍተራ ነው? ደፍተራ። በስንት ብር? ኧረ ትንሽ ነው። በስንት ብር? 1000 ነው። 1000 ብር ብቻ። ምን 1000? ምን 1000 ብር? 1000 ብር ብቻ? አዎ። ስንት ሀገር አቋርጦ ሮጦ የሚመጣውን በ1000 ብር? አይ ኧረ ትርክ ምርክ ሁላ ነው። አይ ትርክ ምርክ ከሆነን እኛ ያዘዘን እኮ ዝም ብሎ ነው። ጉልበት እንድትወስዱ ነው ወይስ ማደናቀፍ ብቻ? ማደናቀፍ ብቻ ሳይሆን ጉልበትም በሰው እድል መጠቀም። በድሉ? አዎ በድሉ መጠቀም ነው ወይስ እንዴ? አልገባኝም። በድሉ ማለት በድሉ መጠቀምና ሽባ ሆኖ እንቀመጠኛ እንድንሰራ። እንዴት ነው ሲሮጥ የምታደርጉት? እስቲ ሲሮጥ እንዴት ነው የምትይዙት? ያሳከክን። እስቲ እንዴት ነው? ተነሱ። እንዴት ነው? አሳዩ። እንዴት ነው የምትጎትቱት? ልክ እየሮጠ ሳለ ማሳከክ። እዚህ አዎ። የቱ ጋር ነው የምታሳከኩት? ይሄን ትከሻ ግጥም አድርጎ መያዝ። ይሄንን እሺ፣ ሲሮጥ እስቲ ያዙትና አሳዩኝ። ይኸውና እስቲ ሲሮጥ እንዴት እንደምትይዙት። እንዴት ነው የምትይዙት? መታሰር። የቱ ጋር ነው የምታስሩት? ትከሻና እግር እግሩን ማስነከስ ነው? ዝም መብላት? መብላትና ከዛ በኋላ ጎንበስ ብሎ ሲያክ ከዛ በኋላ በቃ ከዛ ትከሻውን ስንይዙ ግጥምልና አቋርጦ መውጣት። ይወጣል። ስንት ጊዜ አቋርጦ ወጣ? አረ ዘንድሮማ ምኑንም አልሮጠም። ምኑንም እንዳለ ቻይና 3ቱን ጊዜ አቋርጦ ወጣ። ለምን አቋረጣችሁ? ታዲያ ወገብ ይዘን ትከሻ ይዘን እግር ይዘን ታዲያ እንዴት ይሮጥ? ስራችን ምንድን ነው? ስራችን ምንድን ነው? ምንድን ነው ስራችሁ? እንዴ ማሰር፣ ከዛ በኋላ እጅና እግር ማደንዘዝ፣ ከዛ ቀጥ። ይሄ ነው በቃ ቀጥ ነው። ቀጥ። ለምን ግን ለምን? በጣም ይፈጥናል። በቃ ይሩጣ። ታዲያ ይሩጥ። ስንትና ስንት እኮ ነገር አለ። እኛ ምንም ጫንሶኛ አላገኘን። እሱ ግን እንዴት እንደሚሮጥ እየቆረጠ ማን ከተለው? ትሬኒንግ ማን ከተለው? መቁረጥ ነው ስራው። በቃ እዚህ ቁጭ ብለው ያሉ አብረው እየተንተሶተሱ አንዴ ከኋላ አንዴ ከፊት እየሆኑ የምቀኝነት አይኖቻቸውንና የምቀኛ ልቦናቸውን ሰው ላይ ይዘራሉ። ግን ሁሉም ሰላማዊ ይመስላል። በውጭው ሲታይ ሰላማዊ ነው። ሁሉም ሰላማዊ ነው። በጎ ይመስላል። በአንደበት ሲታይም ጥሩ ሰዎች የሚመስሉ አሉ። በሰይጣናዊ አካሄድ ከዲያብሎሱ በልጠው እንደውም አለቃው ሳይሆኑ ይቀራሉ። የዲያብሎሱ አለቃ የሚሆኑበትም ጊዜ ሳጥናኤል ብዙ ሰራዊት አለው። እሺ በቃ አሁን ደስ ይላችኋል እሱን እንዲህ በማድረጋችሁ? እንዴ በቃ ስንት ዓመት ጎተታችሁት? ከሩጭ መጣቃ መኪና ጋር ወሰደ በኋላ
አንድ ሩጫ ብቻ በቃ። ምን ከወሰደ በኋላ? ይሄ መኪና ከወሰደ በኋላ የቱ ነው መኪናው? እዛ ጋ ነው ያለው። ምንድን ነው እሱ? ራባፎር። ራባፎር ተሸልሞ ነው? አዎ። የት ነው የተሸለመው? አሜሪካ። አሜሪካ። ታዲያ ቢሸለም ምን አለበት? ታርጌቱ ብዙ ስለሆነ ማሰናከል ነው። ማሰናከል። መቼ ነው የተባረኩ ሰዎች የሚወለዱት? ለሰዎች በጎ የሚያስቡ መልካም እድገትንና ጥሩ ቤተሰባዊ ጠባይ ያለው ሰው መቼ ነው የምናገኘው? እሺ የት ሮጧል እሱ? ሲንጋፖር። እሺ ወደዚህ ነው። እሺ ሲንጋፖር ስንተኛ ወጣ? ወደዚህ ነው። አልቻለም ሲንጋፖር ላይ። እሺ ሌላስ ሀገር? ባህሬን ሮጧል፣ እዛ አሸንፏል። የት? ባህሬን። አዎ። ስንተኛ ወጣ ባህሬን? አንደኛ ነው። አንደኛ ባህሬን። ሌላስ? እዛ ብቻ ነው። ከዛ በኋላ ማቆም ነው። እንዴት ቆማችሁ? አዎ ክለብ ሁሉ ነበረው ራሱ ያቋቋመው። ሌላም አካውንታንት ነው። በዛ ላይ አዲስ አበባ ዩኒቨርሲቲም ተምሯል። ዩኒቲ ተምሯል። ዲፕሎማ አለው። እንዳይሮጥ ነው፣ ስራ እንዳይሰራ፣ ከቤተሰቦቹ እንዳይስማማ። አዎ ከጓደኛው ጋር እንዲለያይ 9 ዓመት አብሯት የኖረው ብቻውን ነው አሁን የሚኖር። ከጓደኛው ጋር ተጣልቷል። አሁን ደግሞ እንደገና እዚህ ከመጣን የታረቀው። ስንት ዓመት ነው ከተመተት? ወደ 8 ዓመት ይሆናል። እሱ ላይ እንዳይሮጥ ብቻ ነው፣ ስራ እንዳይሰራ። ቤተሰቦቹ ይኸው እነሱን ሊያግዝ ሄደው እዛ ክፍለ ሀገር ራሱ ትቶ መጣ። ምን ነው? በጣም ጠልተነው ነበር። መጥፎ ተግባር የሚያደርገው ብዬ ተጣልቼው ነበር። አሳዝኖኝ ነው። ተጣልተው ነበር? ተጣልቼው ነበር። ለምን? በቃ ከኔ ባህሪ ጋር አይሄድም ብዬ ተጣልቼው። ሯጭ ነህ አንተም? ሯጭ ነኝ። ሯጭ ነው የምለውን መከረውን አይሰማኝም። መጥፎ ቦታዎች ነው የማየው። እንደዚህ ሆኖ አይመስለኝም። እንደዚህ እንደታሰረ አታውቅም? አውቆ ነው የሚመስለኝ። አውቆ ነው። ይጸልያል፣ በጣም ነው የሚጸልየው። አሁን ውጭ እኮ ይልካል። ልጆች ፍቃድ አውጥተው ልጆች ይልካል ወደ ውጭ ሀገር ለውድድር። ታዲያ ይላካ ምን አገባ? ይኸው ስራውን እናበላሽበታለን። ይኸው ትኬት እንዳይቆረጠ ይኸው ኤርፖርት ሄደን ትኬት ሁሉ እናበላሽበታለን። ለምን? እንዳይሄዱ ልጆቹ እንዳያሸንፉበት። የእሱ አሁን የላካት ልጅ ሄዳ አሸንፋለች። የተመተታችሁት ለሩጫ ተግባር ብቻ ነው? ስራ ሁሉ እንዳይሰራ፣ ስራው እንዲበላሽበት ነው። እናበላሻችሁበት። ታዲያስ ቤተሰቦቹ ጋር አሁን በቅርብ ነው እየሄደ ያለው። ያው ቤት 3 ወር የቤት ገንዘቡን አጥፍተን ያው ለሰው ሰጠን እንዳይቀበል ገንዘቡን ስነስርዓት ነው። አሁን ምን ገንዘቡን እንዳይቀበል የ3 ወር የቤት ኪራይ ራሱ አልከፈለም። አሁን ለምን? አንተ ነው ገንዘብ አጥቶ። ያን ታዲያ በማድረጋችሁ ደስ ይላችኋል? በጣም እንዲሰቃይ ነው እኛ የምንፈልገው። እንዲሰቃይ? አዎ። አንተስ የት ሀገር ነው የሮጠው? የት ሀገር ነው እሱ ደግሞ የሮጠው? ከሀገር ውስጥ አላወጣም። ከሀገር ውስጥ አልወጣም። ከሀገር ውስጥ አልወጣም። እዚቹ ነው? አዎ እዚቹ ነው። እዚሁ ተሰጥቷል። በቃ እዚች ነው። እሱ ሰርቶ እንደሚያገኝ አልፈልግም። ምንድን ነው? ሰይጣን አጋንንት ሰይጣን። በቃ የእናትን ያባትን የእናት እናቱ ነው የመጣው። ምንድን ነው? ዛር ውቃቢ ነህ? ከማህፀን ነው የያዝከው ወይስ ከተወለደ በኋላ? ከተወለደ በኋላ በቃ የገባው። አብረን ያደግከው? አብረን ነው ያደግኩኝ። እሱ ሰርቶ እንደሚያገኝ አልፈለግም። ና ስሙ ማን ይባላል? ይሄ ሯጩ አውግቸው ይባላል። አውግቸውማ? ጌታውን። አውግቸው ጌታውን። አንደኛ የወጣበት ሀገር የት ነው? ባህሬን ላይ። አውግቸው ጌታውን። ከዛ በኋላ እንዲጠራ አልፈለግም? እንዴት ይወዱታል እኮ ሰዎች ይወዱታል፣ በጣም ይወዱታል።
መስሪያ ቤት እኮ በጣም ነው የሚወደደው። የምን መስሪያ ቤት ነው? እዚህ ስኳር ኮርፖሬሽን ይሰራ ነበር። በራሱ ፍቃድ ጥሎ ወጣ። አካውንታንት ነበር እዛ። በጣም ነው የሚወደደው። የስኳር ነጋዴው ይኸው እንደ ጉር ነው የሚወደው እሱን። ይኸው ሌላ ሰራተኛ አይወድም፣ እሱን ብቻ ነው የሚወድ። ሰው በስነ ስርዓት ነው የሚያስተናግደው። በቃ ለምን እንደዛ አስተናገድ? ለምን ሳመው? ነጋዴው ለምን ሳመው ብሎ ይቀራሉ እዛ መስሪያ ቤት ሁሉ። ሳመዋ ምን አገባ? ፈቅን ቀናለን እኛ እዛ ሁሉ እንቀናለን። የተመተትከው ከየት ነው? ከሩጫ ነው። ሩጫ ቦታ ነው? አዎ። ስንት ዓመት ነው ከያዝከው? ወደ 8 ዓመት አካባቢ ይሆነዋል። ክለብ ከመሰረተ 10 ዓመት ይሆነዋል። ከዛ በቃ ክለቡን ልጆች ተበጣበጡና ልጆቹ ተለያዩ። በቃ ፈረሰ ክለቡ ራሱ። በቃ ደስ አለ። በዚህ በጣም ነው ደስ ያለኝ። አጋንንት ናችሁ? ሰይጣን ናችሁ? አጋንንት ነን። ለሀገሪቱ እኮ እና ለህዝቡ ክብር እኮ ነው እሱ የሚሮጠው። አዎ አዎ። እና ታዲያ እናንተ ቢያንስ እዚህ ሀገር ላይ ያላችሁ ሰይጣን ለሀገሩና ለህዝቡ አታስቡ? ህዝቡ አይ ህዝቡ ለህዝቡ ማመን ህዝቡ ተንኮለኛ አይደል? ህዝቡስ ምንድነው ነው? ህዝቡስ ሁሉ ከ100% እኮ 100% እኮ 30 እንኳን የለም እኮ። ተንኮለኛ አይደል እንዴ? ሁሉ ተንኮለኛ አይደል እንዴ? ተንኮለኛ ነው። አዎ። እና ለህዝቡ አታስቡ? ስለ ህዝብ ማመን የሚያሳስብ ነገር ምን አለ? ምን የሚያሳስብ ነገር አለ? እንደው ለሀገሪቱ ክብርም ዝናም አይ እሱ ሌላ ነው። እሱ ሌላ ነው። እንዴት ሌላ ነው? እንዴት? ስለ ሀገር የሚጨነቁት ብዙዎች አሉ፣ ግን የለም እኛ ጋር። እናንተ ጋር ስለ ሀገር መጨነቅ የለም? ስለ ህብረተሰብ መጨነቅ የለም? የለም። ስለ ህዝቡ ስለ ሀገሪቱ አትጨነቁ? አረ የራሳቸው ጉዳይ የራሳቸው ጉዳይ። እንዴት? በቃ እንዴ ይጸልዋ። ስለ ሀገርም ስለ ህብረተሰብም መረጃ ያለው ከእግዚአብሔር አምላክ ቤት ውስጥ ነው። ይህንን መረጃ ያጣው ትውልድ ከትምህርት ቤት ብቻ በሚያገኘው መረጃ ክብር፣ ሞገስ፣ ጸጋ፣ ሰላም፣ ፍቅርና ትህትና ከበጎነት ጋር ሊገቡ የሚችሉ ወይም ሊገዙ የሚችሉ ንብረቶች አይደሉም። እነዚህ የሚገኙት በጸሎት፣ በስግደት፣ በሃይማኖት መንፈሳዊ ፍቅር ውስጥ ባሉ ጸጋዎች ናቸው። እንዲህ አይነት ጸጋ ያጣው ትውልድ ቢፈርስ፣ ቢጠፋ፣ ቢበላሽ፣ ቢሰበር፣ ቢጎዳ፣ ቢታሰር፣ ቢሞት ደንታ የለውም። ለራሱም ሞትን የሚያዘጋጅ ነው። ለራሱ ሞቱንም የሚፈልገው ነው። ምክንያቱም የለም ህሊናው የለም፣ በጠላት እጅ ውስጥ ነው ያለው። ምን ይሻላችኋል? እንግዲህ ሲጸልይ በቀደመው ሲጸልይ ከሆድ ውስጥ ይሄንን የሚያህለው ይሄንን ከዚህ እስከዚህ ያክላል ከሆድ ውስጥ የወጣው ምን በሰገራ መልክ የሆነ ስጋን ይመስል ነገር ለምን ጸለያ ወጣን፣ አቃጠለና ተቃጠለን። በምንድን ነው የገባችሁት? በልብስ ነው? በጫማ ነው? እሱ እዛ ቦርሳዋን እሱ አዲስ ቦርሳ በየጊዜው ይገዛል ሻንጣ፣ እዛ ላይ በቃ እያደረግንበት። በሩጫ ውስጥ ነው የተመተታችሁት? አዎ እንዳይገላ እዛ ክለብ ሲሄድ ነው እንጂ እነሱ የራሱ ክለብ ጋር ሲሄድ ተመተታችሁ? አዎ። ተመርከክ ተመርከክ፣ እሺ ተመርከክ። ቶሎ ተዘጋጅ። ቧጥ ነው ከእግሩ ቧጥ ነው። ቶሎ በል ቧጥ ነው። አፍላይ ቶሎ በል። ይህችም ሩጫዋም በራሷ ልዩ አደጋ ሆነች። የሚገርም ነው። በአበሻ ምድር ውስጥ መታየት ከእግዚአብሔር ጋር ካልሆነ አስቸጋሪ ነገር ነው። የትኛው ዓለም ላይ መኖር እንደሚቻል፣ የትኛው መንደር ውስጥ እንደሚቆይ። ሌላው ዓለም እኮ ቢያንስ ራሱ ላይ ነው ሰይጣኑ ያለው፣ እኛ ሌላ ላይ ነው የምናስቀምጠው። ይሄ ሌላው ሀገር ብትሄዱ በቃ መተቶቹ በጣም ትንንሽ አካባቢዎች ላይ ነው፣ ግን ሁሉም አለበት፣ ሁሉም ኖሮበት፣ ግን ራሱን ሰውየውንና ቤተሰቡን ነው የሚያጠፋበት እንጂ እንዲህ ሌላውን የማጥፋት ባህሪ እኛ ጋር ነው ያለው። በል ተዘጋጅ። አፍላይ ውጣ። አፍላይ ተዘጋጁ። ተጠጋ፣ ወደዚህ ተጠጋ። ይሄኛዋ ገና ከሀገር እንኳን እንዳይወጣ እዚችው ነው ጢቢ የሚጫወትበት። ተጠጋ። ወጣ። አፍላይ ሁላችሁም። ስንት ናችሁ?
አንድ ሺህ ምን? አንድ ሺህ አንድ ሺህ ምን? ጥላማ አይነ ጥላማ አለን። አንድ ሺህ ምን? አንድ ሺህ አጋንንትም አይነ ጥላ ጋር አንድ ላይ አንድ ሺህ አንድ ሺህ አንተስ? 1200 1200 አንተስ? 2000 ለምን እንደዚህ በዛችሁበት? በቃ ስራችን ነው። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ ስም በቅዱስ ሚካኤል በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሲኦል እንገባለን። በአማኑኤል ስም በአማኑኤል ስም ሲኦል ታስረናል። ቶሎ ሰባት ጮህ ነው። የሩጫ መከራ በአይን በማይታዩ መንፈሶች ተጠልፎ መዘግየት፣ መቅረት ወረዝን ምን ሆንክ? ያለምኩት ነገር የለም። በጣም እግዚአብሔር የተመሰገነ ይሁን። እኔ በጣም ተሰቃይቻለሁ። በጣም ነው የተሰቃየሁት። ምን ነው የሚይዝ ስትሮጥ? ስምህንና እንትን ንገራቸው። እኔ ተሾመ እባላለሁ። እንግዲህ ብዙ ጊዜ እኔ በጣም ሮጣለሁ። ልክ በቃ ደህና ሆኜ የሰራውኝ በቃ ደህና ነኝ ስል አንገቴን ይዘኛል። ይሄ አንገቴን ይሄ ፓርት እንደዚህ ይዘኝና በጣም እሰቃያለሁ። በቃ ይደነዝዘኛል፣ እጄን ይደነዝዘኛል። ከዛ በኋላ በቃ ቀጥ ብዬ ነው የምቆመው። ግራ ገባኝ። ይበላሃል። እግርህን እዚህ ጋር ደግሞ እግሬን ይበላኛል፣ አቁስሎኛል ሁላ እዚህ ላይ። ይሄ አሁን ነው የዳነው። ይሄ እንደዚህ ቺፍ ሆኖ ነበር። ቺፍ ሆኖብኝ ይሄ እዚህ ጋር አሁን ነው የዳነው እና እየበላህ ነው የምታከው። እየበላኝ በቃ ልክ ከረር እያደረግኩኝ ሲሄድ ያሳክከኛል። ከዛ በኋላ በቃ ቆሜ አካለሁ። ቆመት አካል ቆሜ አካለሁ። እየሮጥክ የቆረጥኩኝ ቆሜ አካለሁ ግራ ሲገባኝ። ከዛ በኋላ እናደድና በቃ ብቀርብኝስ ብዬ ጥዬ እወጣለሁ። በቃ የሚገርም ነገር ነው። የሚገርም ነው። በጣም የሚገርም ነው። ከዛ በኋላ ደግሞ ከቆምኩ በኋላ ለምን ሰራለሁ፣ ለምን አልተወም አንድነቱ ነው ብዬ ተስፋ ቆርጣለሁ። በቃ እኔ በቃ እግዚአብሔር ሳይረዳኝም ለምን አይረዳኝም? እሱ ነው ማምነው። ግን ለምን እንደዚህ ይሆናለሁ? ለምንድን ነው እንደዚህ ሰይጣን በእኔ ላይ የሚበረታው እያልኩኝ በጣም ይበሳጫለሁ። የሆነ ወቅት ላይ አንድ ይህም መኪና ከተሸለምኩ በኋላ በጣም ብዙ ገንዘቦች በሉኝ ሰዎቹ እና ወደ $62,000 ነበረ እዛ ላይ የተሸለምኩት። ከዛ ውስጥ ግን አንድ $2,000 እና ይህም መኪና ብቻ ነው የወሰድኩት። ከዛ በኋላ በቃ ነገሮች ሁሉ ተበላሻሸብኝ። በቃ ገንዘብ ለምን አሰጡኝም ብዬ ኤርፖርት ድረስ እሱ ወደ አሜሪካ እየበረረ ነበር ሄጄ ያናገርኩት። ነገር ግን በቃ ቆይ ተሾመ እስኪ እናስተካክላለን ምናምን እያለኝ ከዛ በኋላ እንትን አለ። ከዛ በኋላ ሁሉ ነገር ተበላሻሸብኝ። ሩጫውንም በቃ አልሰራም አልኩ። ወደ ቤትም መግባት ሁላ አቆምኩኝ። ቆመ በቃ ሁሉም ነገር። አንተስ እንዴት ነው ሩጫ? እግዚአብሔር ይመስገን ደህና ነኝ። ብዙ ስራ ነው የምሰራ የነበረው እና በቃ ሁሉ ነገር እየቀደመ ከፊት ያበላሽብኛል። የምሰራውን ነገር ከቤተሰቦቼ እንዳልስማማ ያደርገኛል። ሄድኩ ክፍለ ሀገር እንኳን በቃ ይቅር ይሄ ሩጫ ብዬ እንደውም ቤተሰብ ላግዝ ሄድኩኝ። ከዛም አመጣኝ እዚህ በቃ ሊያሰቃየኝ። የሚገርም ነገር ነው። ቤተሰቦቼ ገንዘብ አላቸው። እነሱ እንኳን እኔን አለ አገር መርዳት የሚችሉ ናቸው እና በቃ ብዙ ነገር ነው የሆንኩት። አቤት እግዚአብሔር ይመስገን ብቻ ያደረግልኝ ለእኔ። ለእናንተ የሚድረስላችሁ መድኃኔዓለም እመቤቴ ለእናንተም ተስማችሁ። እኔ ምንም አልናገርም። አሁን ከሱ ጋር ሁሌንም በአጋጣሚ ተጣላን፣ ልንጋደል በቃ እኔ ሊገል መጥቶ ቤት ሁሉ ፈልጎ አጣኝ። እሱ ለምን በቃ የሆነ ገንዘብ ወስጄ ነበር ከሱ ጋር። ያንን ገንዘብ ካላመጣ ብሎ እሱ ደግሞ በቃ የሱ ጓደኛ አለ፣ እሱ ነው እንደምንም ብሎ አረጋግቶ። ኧረ በስመ አብ እና እስቲ የመንፈስ መሆኑን አንተ አልገባህም? በፍጹም አልገባኝም።
ብልግና ዝላለነት ነው የሚመስለኝ። ስመክረው አይሰማኝም፣ ግን ይጸልያል። በ24 ሰዓቱ 3 ጊዜ 4 ጊዜ የሚጸልየው ግን አሁን ውስጤ ተሰብሯል። ውስጤ ተሰብሯል። እርስዎ ብቻ ጤነኛ አይደለሁም። አንተም ያው ነው። በጣም አላውቀውም። እኔ ራሴ ጤነኛ አይደለሁም። እኔም አንተም አይደለም። አይደለሁም። አንተስ እንዴት ነው? ክፍለ ሀገር አልሄድክም? ሂጃለሁ። ምን በቃ መሮጥ አቃተኝ። ምንም ጉልበቴ አይዞህ አይዞህ። እድሜና ጤና ለእርሶ ሁሌም ሁሌም። በርቱ በርቱ በርቱ። ሄዱ በርቱ በርታ። አንተም እግዚአብሔር እድሜ ጤና ይስጥህ አባ። እሺ እሺ እሺ